ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን ለአፍሪካውያን እንግዶቻቸው ደማቅ አቀባበል እንዲያደርጉ ጥሪ አቀረቡ። የተለያዩ የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ ለመሳተፍ አዲስ አበባ እየገቡ ነው። የሶማሊያ የውጭ ጉዳይ ሚኒስትር አብዱሰላም አብዲ አሊ እና የሞሪታኒያው የውጭ ጉዳይ ሚኒስትር መሐመድ ሳሊም ሞርዙግ አዲስ አበባ ገብተዋል። እንዲሁም የእስራኤሉን የውጭ ጉዳይ ሚኒስትር ቲሞቲ ሙሳ ካባና የሰሃራ አረብ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር መሐመድ የስለም ቤስት አዲስ አበባ ገብተዋል። ሚኒስትሮቹ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች አቀባበል አድርገውላቸዋል። የሚኒስትሮች የስራ አስፈጻሚ ምክር ቤቱ በመደበኛ ስብሰባው ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅም ይጠበቃል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የመጀመሪያውን የሰው አልባ ፖሊስ አገልግሎት ወይም ስማርት ፖሊስ አገልግሎት አስጀምረናል ሲሉ ገለጹ። ለዝርዝሩ ጸጋነሽ ተሰማ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹት ይህ አገልግሎት ዜጎች በቴክኖሎጂ ታግዘው የፖሊስ አገልግሎትን በተሻለ ፍጥነት እንዲያገኙ ያስችላል። በተያያዘ የሰው አልባ ፖሊስ አገልግሎት ህብረተሰቡ በነጻነትና በቀላሉ የሚፈልገውን መረጃ ለፖሊስ ማድረስ የሚችልበት ስርዓት ነው ሲሉ የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። አገልግሎቱን አስመልክቶ እንደገለጹት ምንም አይነት የሰው ንክኪ ሳይኖር ተገልጋዩ በቀላሉ አገልግሎቱን የሚያገኝበት ስርዓት እስካሁን በውስን ሀገራት መኖሩን ጠቅሰዋል። ኢትዮጵያ መረችው ሰው አልባ ፖሊስ አገልግሎት በአፍሪካ የመጀመሪያ እንዲሁም በዓለም አራተኛ እንደሆነ ገልጸዋል። ይህም የፖሊስን ስራ በከፍተኛ ደረጃ እንደሚያሳድግ፣ የስራውን ውጤታማነት እንደሚጨምር፣ ህብረተሰቡ ጋር ግልጽነትን እንደሚያሰፍን እንዲሁም ፖሊስ ፈጣን እርምጃን እንዲወስድ እንደሚረዳ፣ የወንጀል መከላከል ስራውን በከፍተኛ ደረጃ እንደሚያግዝ አመልክተዋል። በቀጣይም ህብረተሰቡ የሰው አልባ የፖሊስ አገልግሎትን በስልኩ ላይ ማግኘት የሚችልበትን ስርዓት ለመፍጠር ከኢትዮጵያ ሰው ሰራሽ አስተውሎት ተቋም ጋር በቅርበት እየተሰራ እንደሚገኝ አስረድተዋል። ለማህበራዊ ችግሮች ተጋላጭ የሆኑ የህብረተሰብ ክፍሎች በምርጫ እንዲሳተፉ በማድረግ ጠቅላላ ሀገር አቀፍ ምርጫ አካታችነቱን ለማረጋገጥ ሁሉም የድርሻውን መወጣት እንዳለበት የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ ገለጹ። በሰባተኛው ጠቅላላ ሀገር አቀፍ ምርጫ አካታችነትና አሳታፊነት ዙሪያ ባለድርሻ አካላትን ያሳተፈ የምክክር መድረክ በቢሾፍቱ ከተማ ተካሂዷል። ለዝርዝሩ አማሩ ገብሩ። በምክክር መድረኩ የክልሎች የሴቶችና ማህበራዊ ዘርፍ ኃላፊዎች፣ የተለያዩ የፖለቲካ ፓርቲ አመራር አባላት ተወካዮች ተሳትፈዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በዚህ ወቅት እንደገለጹት በኢትዮጵያ የዲሞክራሲ ስርዓት ግንባታ ሂደት ውስጥ የዜጎች ተሳትፎ ለፍትሐዊ ውክልናና ለዘላቂ ሰላም ወሳኝ ምሰሶ ሆኖ ያገለግላል ብለዋል። በተለይም የሴቶች፣ የወጣቶች፣ አካል ጉዳተኞች፣ አረጋውያንና ለማህበረሰባዊ ችግሮች ተጋላጭ የሆኑ የህብረተሰብ ክፍሎች በምርጫ በመሳተፍ አካታችነት ማረጋገጥ አስፈላጊ መሆኑንም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ንዋይ በበኩላቸው ሰባተኛው ጠቅላላ ሀገር አቀፍ ምርጫ ለማካሄድ የሚያስችል ሰፊ ዝግጅት እየተደረገ መሆኑን ገልጿል። ምርጫው ነጻ፣ ፍትሐዊ፣ አካታችና ተአማኒ ሆኖ እንዲጠናቀቅ የሁሉንም ባለድርሻ አካላት ሚና ይጠይቃል ብለዋል። አካል ጉዳተኞችም በዲጂታል የምዝገባ ስርዓት እንዲመዘገቡ ሁኔታዎችን ምቹ የማድረግ ተግባራት እየተከናወኑ መሆኑንም ገልጸዋል። የዘንድሮ ሀገር አቀፍ ፈተና የሚሰጠው በበይነ መረብ ብቻ መሆኑን ትምህርት ሚኒስቴር አስታወቀ። ለዝርዝሩ አናውል ተስፋ። የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ በተያዘው በጀት ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ይሰጣል ብለዋል። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር አስታውሰው በዚህም ዓመት ፈተናውን በበይነ መረብ ብቻ ለመስጠት የሚያስችል ዝግጅት እየተደረገ መሆኑን ገልጸዋል። ለዚህም የተለያዩ ግብዓቶችን ለክልሎች ድጋፍ እየተደረገ ነው ያሉት ሚኒስተሩ በፈተና ጣቢያዎችም በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በትብብር ይሰራል ብለዋል። ክልሎችም በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር፣ ኔትወርክና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት አለባቸው ነው ያሉት። ለተማሪዎችም በቂ ስልጠናን መስጠት አስፈላጊ መሆኑን ሚኒስተሩ አጽንኦት ሰጥተዋል። ባለፉት ዓመት የ12ኛ ክፍል ማጠናቀቂያ ፈተናን በበይነ መረብ የወሰዱ ተማሪዎች ቁጥር 134828 ሲሆን ይህም ከአጠቃላይ ተፈታኞች አንጻር 23.2% ነበር። የግብርና ሚኒስቴር ሚኒስትር ዴኤታ ከተባበሩት አረብ ኤሚሬትስ ልኡካን ቡድን ጋር በምግብና ስርዓተ ምግቦች ጉዳይ ላይ ተወያዩ። የግብርና ሚኒስቴር ሚኒስትር ዴኤታ ሶፊያ ካሳ በተባበሩት አረብ ኤሚሬትስ ኤርዝ ዛይድ ፊላንትሮፒስ ከተባለ በጎ አድራጎት ድርጅት ፕሮግራሞች ዳይሬክተር ማርያም አል ሆሳኒ ከተመራ ልኡካን ቡድን ጋር በግብርና ዘርፍ
በትብብር መስራት በሚያስችሉ ጉዳዮች ላይ መክረዋል። ሚኒስትር ዴኤታዋ ከልዑካን ቡድኑ ጋር ህጻናት፣ ቤተሰብና ማህበረሰቡ የተመጣጠነ ምግብ ማግኘት እንዲችሉ ስርዓተ ምግብና የግብርና ልማት ላይ በአነስተኛ ይዞታ አርሶ አደሮችን ማብቃት ላይ ሚኒስቴር መስሪያ ቤቱ ከበጎ አድራጎት ድርጅት ጋር በትብብር መስራት በሚያስችሉ ጉዳዮች ላይ ሰፊ ውይይት አድርገዋል። ከእስራኤል የመጣ የልዑካን ቡድን በመቄዶንያ የአረጋውያንና የአእምሮ መርጃ ማዕከል ለ700 አቅመ ደካሞች የአይን ህክምና ድጋፍ ሰጠ። ቡድኑ የፀሐይ የመብራት ጨረሮችና መሰል ችግሮችን መከላከል የሚያስችል የተለያዩ የአይን መነጽሮችን ድጋፍ ማድረጉም ተገልጿል። ከእስራኤል የመጣው የህክምና ቡድን በመቄዶንያ በመገኘት ለአቅመ ደካሞች የተለያዩ የአይን ህክምና ድጋፎችን ሲያደርግ ለሁለተኛ ጊዜ መሆኑም ተገልጿል። በመቄዶንያ የሚገኙ አቅመ ደካሞች ስለተደረገላቸው ድጋፍ አመስግነው ድጋፉ የሚሹ በሺዎች የሚቆጠሩ ዜጎች በመኖራቸው መሰል የበጎ አድራጎት ስራው ተጠናክሮ እንዲቀጥል ጠይቀዋል። የአዲስ አበባ ከተማ አውቶቡስ ድርጅት ለነዳጅ ብቻ በሳምንት ከ140 ሚሊዮን ብር በላይ ወጪ እንደሚያደርግ ገለጸ። ድርጅቱ በአዲስ አበባ ከተማ የሚገኙና የተመረጡ 1200 በነዳጅ የሚሰሩ አውቶቡሶችን ወደ ጋዝ የመቀየር ስራ መጀመሩን ገልጿል። ለዝርዝሩ ኤፍራታ ጥላሁን። በአሁኑ ወቅት ድርጅቱ በሳምንት ከ140 ሚሊዮን ብር በላይ ለነዳጅ ወጪ የሚያደርግ ሲሆን የመቀየር ስራው ሲጠናቀቅ ይህ ወጪ በከፍተኛ ሁኔታ እንደሚቀንስ ተገልጿል። በዚህ የስራ ሂደት ውስጥ በቂ የሰለጠነ ባለሙያ አለመኖሩ እንቅፋት ሊፈጥር እንደሚችል ስጋቶች ቢኖሩም ችግሩን ለመፍታት ባለሙያዎችን ለይቶ የማብቃት ስራ እየተከናወነ መሆኑ ተመላክቷል። የነዳጅ ተሽከርካሪዎችን ወደ ጋዝ በመቀየር የሀገር ውስጥ ምርትን ለመጠቀም በሚደረገው ጥረት መንግስት አስፈላጊውን ድጋፍ እያደረገ መሆኑ ተጠቁሟል። ባለፈው ጥር 26 ቀን 2018 ዓ.ም በተካሄደው 6ኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ የነዳጅ አውቶቡሶችን ወደ ጋዝ የመቀየር ሂደት ከመስፋፋቱን ባሻገር በክልሎችም ላይ በትኩረት እንደሚሰራበት መግለጻቸው ይታወሳል ሲል የአዲስ አበባ አውቶቡስ ድርጅት በማህበራዊ ትስስር ገጹ አስታውቋል። በአቃቂ ቃሊቲ ክፍለ ከተማ ለችግረኞችና ለአቅመ ደካሞች ተብሎ ከልዩ ልዩ ለጋሾች የተሰበሰበውን ቁሳቁስ ሲሰርቅ የነበረው ግለሰብ በቁጥጥር ስር ዋለ። በክፍለ ከተማው የበጎ ፈቃድ ማስተባበሪያ ጽሕፈት ቤት ውስጥ ተቀጥሮ የሚሰራው ይኸው ባለሙያ ከድሬዳዋና ከሐዋሳ ተለግሰው የመጡ አልባሳቶችና ጫማዎችን ለግል ጥቅሙ ለማዋል ሲሞክር ነው በቁጥጥር ስር የዋለው። ተጠርጣሪው ሰው በማይኖርበት አሳቻ ሰዓት ተቋሙ ዝግ መሆኑን በመጠበቅ ቁሳቁሶችን በሻንጣ እየሞላ ወደ ቤቱ ለመጓጓዝ ሞክሯል። የጥበቃ ሰራተኞችና የፖሊስ አባላት ባደረጉት ንቁ ክትትል ድርጊቱን ሲፈጽም እጅ ከፍንጅ ሊይዙት ችለዋል። የክፍለ ከተማው አስተዳደር ድርጊቱን በጽኑ አውግዟል። በንጽህና ማገልገል ሲገባው ለችግረኞች የተሰበሰበውን ሀብት መዝረፍ ሕሊና ቢስነት ነው ሲልም ድርጊቱን አውግዟል። ሱዳን ከ2 ዓመት በኋላ ወደ ኢጋድ አባልነቷ በይፋ ተመለሰች። ሱዳን እንደ መስራች ወደ ሀገር አባልነቷ መመለሷ የኢጋድን አንድነትን የሚያጠናክርና ቀጠናዊ የጋራ ቀዳሚ ጉዳዮችን የመፍታት አቅም የሚያሳድግ ነው ሲሉ የኢጋድ ዋና ጸሐፊ ወርቅነህ ገበየሁ አስታውቀዋል። ሱዳን እንደ አውሮፓውያን አቆጣጠር በጥር ወር 2024 በኡጋንዳ በተካሄደው የኢጋድ ስብሰባ የሀገሪቱ ግጭት አጀንዳ መደረጉን ተከትሎ በውስጣዊ ጉዳይ ጣልቃ ገብቷል በሚል አባልነቷን አግዳ እንደነበር ይታወሳል። ከውጭ ወደ ያዝነው ዜና አለፍን። የዓለምን ሰላም ለማምጣት የታለመና 1 ሚሊዮን ህጻናትን ያሳተፈ የተመስጦ ወይም ሜዲቴሽን መርሃ ግብር በታይላንድ ተካሄደ። ይህ መጠነ ሰፊ መርሃ ግብር ሰላም የሚጀምረው ከውስጥ ነው የሚለውን መርህ መሰረት ያደረገ መሆኑ የተገለጸ ሲሆን ህጻናቱ በጋራ በመሆን የሰላም የፍቅርና የተረጋጋ መንፈስ ለዓለም እንዲያሰራጭ አዎንታዊ ኃይልን እንደላኩም ተመላክቷል። ለዝርዝሩ አማሮ ገብሩ። በዓለማችን አስገራሚ ከተባሉ መንፈሳዊ ትዕይንቶች መካከል አንዱ በታይላንድ መከናወኑ ተገልጿል። ከ5000 ትምህርት ቤቶች የተውጣጡ 1 ሚሊዮን ህጻናት በአንድነት በመሰባሰብ ለዓለም ሰላም የህሊና ጸጥታ ወይም ሜዲቴሽን ማድረጋቸው ተነግሯል። ይህ መርሃ ግብር ሰላም የሚጀምረው ከውስጥ ነው የሚለውን መርህ መሰረት ያደረገ መሆኑ የተገለጸ ሲሆን ህጻናቱ በጋራ በመሆን የሰላም የፍቅርና የረጋ መንፈስ ለዓለም እንዲሰራጭ አዎንታዊ ኃይልን እንደላኩም ተመላክቷል። መርሃ ግብሩ ህጻናቱ በዝምታ ውስጥ ሆነው አንድ አይነት ዓላማን በማንገብ ሰላም በታላላቅ ፖለቲካዊ ውሳኔዎች ብቻ ሳይሆን በግለሰብ ደረጃ በሚደረግ የውስጥ የሰላም እንደሚመጣም የመሰከሩበት ነው ተብሏል። ትንንሽ የሚመስሉ የሰላም እርምጃዎች እንደ ዝምታና ትንፋሽን የመቆጣጠር ልምድ በዓለም ላይ ትልቅ ለውጥ የማምጣት አቅም እንዳላቸውም ትምህርት ተሰጥቶበታል። ይህ ክዋኔ ህጻናቱ ገና በለጋነታቸው ለዓለም ደህንነት እንዲያስቡና በውስጣቸው ሰላምን እንዲያሰርጹ ለማድረግ ያለመ መሆኑ ታውቋል። በተጨማሪም መርሃ ግብሩ እያንዳንዱ ሰው ቆም ብሎ
በማሰብና ለዓለም ሰላም በጎ ምኞትን በመመኘት የራሱን አሻራ ማሳረፍ እንደሚችል ትልቅ ማሰቢያ ሆኖ ማለፉ ታውቋል ሲል የሲኤንኤን ዘገባ ያመላክታል። የደቡብ ኮሪያ ባለስልጣን የወሊድ መጠንን ለመጨመር የውጭ ሀገር ሴቶችን የማስመጣት ሀሳብ ቁጣን አስነሳ። የትውልድ ምጣኔን ለማሳደግ ሀገሪቱ ወጣት ሴቶችን ከቪየትናምና ከስሪላንካ ማስመጣት የሚል ሀሳብ ያቀረቡት የደቡብ ኮሪያ ባለስልጣን ከፓርቲያቸው ተባረዋል። የቢቢሲን ዘገባ ባልደረባችን ጸጋነሽ ተሰማ እንደሚከተለው ታቀርበዋለች። በደቡብ ኮሪያ እያሽቆለቆለ ያለውን የወሊድ ምጣኔ ለመጨመር ከቪየትናምና ከስሪላንካ ወጣት ሴቶችን እናስመጣ ያሉ ባለስልጣን ከፓርቲያቸው ተባረዋል። የደቡባዊ ጂንዶ አውራጃ ኃላፊ የሆኑት ኪም ሂሶ ይህን አስተያየታቸውን የሰጡት ባለፈው ሳምንት ባካሄዱት ስብሰባ ወቅት ነበር። ኪም በንግግራቸው ሴቶቹ በገጠር አካባቢ የሚገኙ ወጣት ወንዶችን ሊያገቡ ይችላሉ ብለዋል። ይህ የባለስልጣኑ አስተያየት የተሰማው በዓለም ዝቅተኛ የወሊድ ምጣኔ ያላት ደቡብ ኮሪያ ምጣኔውን ለማሳደግ እየታገለች ባለችበት ወቅት ነው። እያሽቆለቆለ ያለው የወሊድ ምጣኔዋ አሁን ላይ ያላትን 50 ሚሊዮን ህዝቧን በ60 ዓመታት ውስጥ በግማሽ እንዲቀንስ ሊያደርገው ይችላል። ምንም እንኳን ኪም በንግግራቸው ማንሳት የፈለጉት ይህንኑ የወሊድ ምጣኔ ችግር እንደሆነ ቢገልጹም በቴሌቪዥን የተላለፈው አስተያየታቸው በበጎ አልተወሰደም። ይልቁኑ በቪየትናም ዲፕሎማሲያዊ ተቃውሞ እንዲነሳ፣ የህዝብ ቁጣ እንዲቀሰቀስና እሳቸውም ከገዢው ዲሞክራቲክ ፓርቲ እንዲባረሩ ምክንያት ሆኗል። የፓርቲው ቃል አቀባይ ለጋዜጠኞች እንደተናገሩት የዲሞክራቲክ ፓርቲ ጠቅላይ ምክር ቤት ኪምን ለማባረር ድምጽ ሰጥቷል። ኪም ከስብሰባው ከአንድ ቀን በኋላ ለንግግራቸው ይቅርታ በመጠየቅ ቁጣውን ለማብረድ ያደረጉት ጥረት አልተሳካም። በአገሪቷ የህዝብ ብዛታቸው እየቀነሰባቸው ያሉ አካባቢዎች በአስተዳደር ምክንያት ከሌሎች ጋር መዋሃድን ይፈልጋሉ። ኪምም በአስተያየታቸው የሰነዘሩት በገጠር አካባቢ ያለውን የህዝብ ብዛት ጉዳይ ለማንሳት ፈልገው እንደነበር፣ ነገር ግን የተጠቀሙት አገላለጽ ትክክል እንዳልነበር መናገራቸው ተገልጿል። በሴኦል የሚገኘው የቪየትናም ኤምባሲ በበኩሉ በፌስቡክ ገጹ ባወጣው መግለጫ የኪም አስተያየት የአገላለጽ ችግር ብቻ ሳይሆን ለስደተኛ ሴቶችና አነስተኛ ቁጥር ላላቸው ማህበረሰቦች ያለውን ዋጋና አመለካከት ያሳየ ጉዳይ ነው ሲል አውግዞታል። የስሪላንካ ባለስልጣናት የተፈጠረውን ውዝግብ ተከትሎ በይፋ ያሉት ነገር የለም። ዘገባው የቢቢሲ ነው። ኢንስታግራም እና የዩቲዩብ ባለቤቶች ሆን ተብሎ ህጻናትን የማህበራዊ ሚዲያ ሱሰኛ ለማድረግ የተነደፉ መድረኮችን አዘጋጅተዋል ተባለ። ከዚህ ጋር ተያይዞ የማህበራዊ ሚዲያ ኩባንያዎች ለወጣት ተጠቃሚዎች የአእምሮ ጤና ጉዳት ተጠያቂ መሆናቸውን ለመመርመር የአሜሪካ ፍርድ ቤት በካሊፎርኒያ ችሎት ከፍቷል። ለዝርዝሩ ሊዲያ ዝናቡ። በሎስ አንጀለስ በተሰየመው ችሎት ፊት ማርክ ሌኒየር የተሰኘ የከሳሽ ጠበቃ ሜታና የጉግሉ ዩቲዩብ ህጻናትን ሱሰኛ ለማድረግ የተነደፉ መድረኮች ናቸው በማለት ከሰዋል። ይህም ደግሞ የህጻናትን አእምሮ ኢላማ በማድረግ በማህበራዊ ድረገጹ ላይ የሚያሳልፉትን ጊዜ እንዲጨምሩ ለማድረግ የተሰራ በመሆኑ ነው። የሜታ መስራች የሆነው የማርክ ዙከንበርግን ውስጣዊ ሰነዶች፣ ኢሜይልና በ2015 የተላከውን መልእክት በማሰስ ምን ያህል ልጆች በማህበራዊ ድረገጽ የሚያሳልፉትን ጊዜ በከፍተኛ ሁኔታ እንዲጨምሩ ለማድረግ መሰራቱን ማረጋገጥ ተችሏል። ክሱ በዋናነት ለደህንነቷ ሲባል KGM በሚል የጠቀሳት ሴት ላይ ትኩረቱን ያደረገ ነው። ይህች ሴት በልጅነቷ በኢንስታግራም እና ዩቲዩብ አማካኝነት ሱስ ውስጥ በመግባቷ ምክንያት የአእምሮ ጤና ጉዳት እንደደረሰባት የገለጸች ሲሆን ኩባንያዎቹ በበኩላቸው ከባድ ከተባለ የቤተሰብ ችግር፣ ጥቃትና ለረጅም ጊዜ አብሯት ያደገ የአእምሮ ጤና ጉዳት የመነጨ እንጂ በማህበራዊ ድረገጽ ምክንያት እንዳልሆነ በመከራከር ተጠያቂነታቸውን ውድቅ አድርገዋል። ለ6 ወራት ይቆያል ተብሎ በሚገመተው ይህ ክስ ከኩባንያው ስራ አስፈጻሚዎች፣ ባለሙያዎችና የውስጥ አዋቂዎች ምስክርነት ይሰጣል ተብሎ ይጠበቃል። በመሆኑም ከክሱ በኋላ በሀገር አቀፍ ደረጃ በሺዎች የሚቆጠሩ ተመሳሳይ ጉዳዮች ዙሪያ ለሚደርሰው ጉዳት መመዘኛ ሊያስቀምጥ ይችላል ተብሎ ይታመናል። ዘገባው የቢቢሲ ነው። በቀን ከ1 እስከ 2 ኩባያ ሻይ ወይ ቡና መጠጣት የመርሳት በሽታን የመከሰት እድልን ሊቀንስ እንደሚችል ሳይንቲስቶች ተናገሩ። በአሜሪካ የተካሄደ ጥናት እንዳመለከተው ካፌን አዘውትሮ የሚጠጡ ሰዎች የመርሳት በሽታ መቀነስ እንደሚያሳዩ ቢጠቁሙም ተመራማሪዎች ግን ካፌን በራሱ መርሳትን በቀጥታ እንደሚከላከል ገና በግልጽ እንዳልተረጋገጠ አመልክተዋል። ጸጋነሽ የተሰማ ዝርዝሩን ታቀርበዋለች። ከ130 ሺህ በላይ ሰዎች የጤና መዛግብት እንደሚያሳየው ከ40 ዓመታት በላይ በየቀኑ ከ2 እስከ 3 ኩባያ ካፌን ያለው ቡና ወይም ሻይ የሚጠጡ ሰዎች ከ15 እስከ 20 በመቶ ያነሰ የመርሳት እድላቸው ዝቅተኛ ነው። ካፌን ያለው ቡና የሚጠጡ ሰዎች የማስታወስና የማሰብ ችሎታቸው ከፍ ያለ ነበር። በጆርናል ኦፍ ዘ አሜሪካን ሜዲካል አሶሲዬሽን ላይ የወጣ አንድ ጥናት እንደሚያሳየው የእነዚህ ሰዎች አንዳንድ የአንጎል ምርመራዎችም የተሻለ ውጤት አሳይተዋል። ተመራማሪዎቹ ሻይና ቡና አዘውትሮ መጠጣት ለአእምሮ ጤና ጠቃሚ ሊሆን ይችላል ይላሉ። ይሁን እንጂ
ጥናቱ ካፌን የመርሳት በሽታን በቀጥታ እንደሚከላከል ማረጋገጥ አይቻልም ሲሉ አክለዋል። በአጠቃላይ ካፌን ያለበትን ቡና የጠጡ ወንዶችና ሴቶች ለአእምሮ ህመም የመጋለጥ እድላቸው 18 በመቶ ያነሰ ነው። ካፌን ጤና ላይ አዎንታዊና አሉታዊ ተጽዕኖዎች አሉት። ሻይ ወይም ቡና አንጎላችንን የሚረዳ አንቲኦክሲዳንቶችን ይይዛሉ። እንዲሁም ካፌን ንቁነትንና እንቅስቃሴን ይጨምራል። ይሁን እንጂ በአንዳንድ ሰዎች ካፌን የደም ግፊትን ከፍ ሊያደርግ እንደሚችል ተገልጿል። ይህም ለአእምሮ ጤና ማጣት አደገኛ ሁኔታ ነው። ሳይንቲስቶች ሻይ እና ቡና አእምሮን በትክክል ይከላከላሉ ወይ የሚለውን ለማወቅ ተጨማሪ ምርምር እንደሚያስፈልግ አሳስበዋል። በሃርቫርድ ዩኒቨርሲቲ የስነ ምግብ ኤፒዲሚዮሎጂን የሚያጠናው ተመራማሪ ዩዣንግ እንደገለጸው ቡናን ወይም ሻይን እንደ ምታታዊ የጤና ጋሻ አድርጎ አያስቡ። ጤናማ የአኗኗር ዘይቤን መጠበቅ፣ መደበኛ የአካል ብቃት እንቅስቃሴ ማድረግ፣ የተመጣጠነ ምግብ መመገብና ጥሩ እንቅልፍ መተኛት የአእምሮ ጤናን ለማሻሻል ሁልጊዜም አስፈላጊ ናቸው ብለዋል። ዘገባው የዘጋርዲያን ነው። ወደ ቢዝነስ ዘገባችን አለፍን። የኢትዮጵያ አየር መንገድ በበጀት ዓመቱ የመጀመሪያ 6 ወራት የ4.4 ቢሊዮን ዶላር ገቢ ማግኘቱን ገለጸ። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው የአየር መንገዱን የ6 ወራት አፈጻጸም ሪፖርት በዛሬው ዕለት በስካይላይት ሆቴል አቅርበዋል። ለዚህና ለሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደንበላሽ በ6 ወሩ ውስጥ 4.4 ቢሊዮን ዶላር ገቢ አግኝተናል። የተቋሙ የ6 ወር አፈጻጸም ምን ይመስላል የሚለው በተገለጸበት በዚሁ ሪፖርት ላይ አየር መንገዱ 3 አዲስ ዓለም አቀፍ በረራዎችን በመጨመር ጠቅላላ የበረራ አድማሱን ከ145 በላይ ያደረሰ ሲሆን 333060 በረራዎችን በማካሄድ ከ10 ሚሊዮን በላይ መንገደኞችን ማጓጓዝ መቻሉም ተመላክቷል። በተጨማሪም በእነዚህ 6 ወራት ውስጥ ተቋሙ 3 የአውሮፕላን ግዢዎችን እንደፈጸመ እንዲሁም ለቦይንግ 737 ማክስ አውሮፕላን 30 የመለዋወጫ እቃዎችን እንዳመረተ ተጠቅሷል። በመሰረተ ልማቶች ረገድ የቢሾፍቱ አየር መንገድ ግንባታ በዋነኝነት የተነሳ ሲሆን በዚህም ተቋሙ በግንባታው ምክንያት ከመኖሪያቸው ለመውጣት ለተገደዱ አርሶ አደሮች የመኖሪያ ቤት አቅርቦት ማመቻቸቱን ገልጿል። አዲሱ አውሮፕላን ማረፊያ የሚገነባበት ቦታ ላይ የነበሩ ቤት የነበራቸው አርሶ አደሮች በሙሉ ዘመናዊ ቤት በቢሾፍቱ ከተማ ሰርተን አስረክበናል። ቤታቸው ውስጥ ገብተዋል። እንደዚህ ሁሉ ለኑሯቸው የሚበቃ ገቢ የሚያፈሩበት የስራ ቦታ መፍጠር ነበረብን። እሱም በተመለከተ ብዙ የስራ መስኮች ከፍተናል። አብዛኛዎቹ ስራ ጀምረዋል። ጥቂቶቹ በመጠናቀቅ ላይ ይገኛሉ። አየር መንገዱ በእነዚህ 6 ወራት ውስጥ ካጋጠሙ ችግሮች መካከል የአውሮፕላን እጥረት፣ የአየር ንብረት ለውጥ እንዲሁም ግጭቶች የተጠቀሱ ሲሆን በተጨማሪም የአሜሪካ መንግስት ያወጣው የአፍሪካ ሀገራት የቪዛ ገደብ በዋነኝነት በአየር መንገዱ አገልግሎት አሰጣጥ ላይ የተጠቀሱ መሰናክሎች ናቸው። ድሮ ያልነበረ አሁን ከቅርብ ጊዜ ወዲህ የመጣው የአሜሪካ መንግስት ያወጣው የቪዛ ፖሊሲና የትራቭል ገደቦች በአሜሪካና በአፍሪካ መካከል ያለውን የመንገደኛ ጉዞ ላይ አሉታዊ ተጽዕኖ አሳድሯል። እኛንም አፌክት አድርጎናል። በዚህ ምክንያት እንዲያውም የበረራ ፍሪኩዌንሲም አሁን ቴምፖራሪሊ እየቀነስ ነው ያለ ነው። ሌላ ጊዜም እናደርጋለን። በተለይ ከየካቲት ወር ጀምሮ እስከ ግንቦት ድረስ ስላክ ሲዝን የምንለው ነው። መንገደኛ ቁጥር የሚቀንስበት ወቅት ነው። ግን የዘንድሮውን ትንሽ ለየት የሚያደርገው የአሜሪካ መንግስት የትራቭል ሪስትሪክሽን ትንሽ የበለጠ ችግሩን የበለጠ ሲሪየስ አድርጎታል። አየር መንገዱ 4 ዓለም አቀፍ እንዲሁም የኢትዮጵያ ጥራት ድርጅት ሽልማትን ማስመዝገብ መቻሉም በመድረኩ ተመላክቷል። የኢትዮጵያ የወርቅ ማዕድን ዘርፍ ከፍተኛ አደጋ ከሚታይበት አሰራር ወጥቶ ለሀገር ኢኮኖሚ ስትራቴጂካዊ ምሰሶ እንዲሆን የሚያስችለውን የተባበሩት መንግስታት ድጋፍ ያገኘ የደህንነት ፕሮቶኮል ተግባራዊ እያደረገ መሆኑ ተገለጸ። የዚህ የፕሮቶኮል መስፈርት ለውጥ የመጣው የሚድሮክ ወርቅ ማዕድን በዓለም አቀፍ ደረጃ ተቀባይነት ያለውን የሲያናይድ አጠቃቀም ደህንነት መመሪያ በማሟላት በኢትዮጵያ የመጀመሪያው የተረጋገጠ ድርጅት ሆኖ በመመዝገቡ እንደሆነ ተገልጿል። በተባበሩት መንግስታት የአካባቢ ጥበቃ ፕሮግራም ድጋፍ የወጣው ይህ መመሪያ ወርቅን ለማውጣት ጥቅም ላይ የሚውለውን ሲያናይድ ደህንነቱን በጠበቀ ሁኔታ ለማጓጓዝና ለመጠቀም የሚረዳ ዓለም አቀፍ ደረጃ እንደሆነም ይታወቃል። መረጃው የካፒታል ነው። የአሜሪካው ቨርትስ ሚኒራልስ በኮንጎ የሚገኘውን ኬማፌስኤን ለመግዛት
መስማማቱ ዋሽንግተን ለባትሪ ምርት ወሳኝ የሆነውን የኮባልት አቅርቦት ለመቆጣጠር ከቻይና ጋር የምታደርገውን ፉክክር እንዳፋጠነው ተገለጸ። የዲሞክራቲክ ሪፐብሊክ ኮንጎ የኮባልት ክምችት ለዓለም አቀፍ ገበያ እጅግ አስፈላጊ የሆነ በመምጣቱ በአሜሪካ በቻይናና በህንድ ባለሀብቶች መካከል ከፍተኛ ፉክክርን እየፈጠረ ይገኛል። በዚህ ፉክክር ውስጥ ቨርተስ ሚኔራልስ የተሰኘው ኩባንያ ኬማፌስኤን ለመግዛት በማቀድ ላይ ይገኛል። የዚህ ግዢ ዋነኛ ዓላማ የኮባልት አቅርቦት ሰንሰለቱን ለመቆጣጠርና ስትራቴጂካዊ ተጽዕኖን ለማሳረፍ እንደሆነ መረጃዎች ያመላክታሉ። ምንም እንኳን ኬማፌስኤ የገንዘብ ዕዳዎች ቢኖሩበትም የ100,000 ፕሮጀክት ያለው ከፍተኛ የኮባልት ሀብት ለባለሀብቶች ትልቅ እድል ተደርጎም ይወሰዳል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ይህ በተለያዩ ሀገራት መካከል የሚታየው የጨረታ ፉክክር የአፍሪካ የማዕድን ሀብት በዓለም አቀፍ ገበያ ላይ ያለው ወሳኝ ስትራቴጂካዊ ፋይዳ በግልጽ ያሳያል። ታርጌት በችርቻሮ መደብሮቹ ላይ ኢንቨስት ለማድረግ እንዲያስችለው የ500 ሰራተኞች ቅነሳ ማድረጉን አስታወቀ። ኩባንያው ይህንን እርምጃ የወሰደው የአሰራር ወጪን በመቀነስ የደንበኞችን የግዢ ልምምድ ለማሻሻልና የመደብሮቹን ዘመናዊነት ለማሳደግ በሚያደርገው ጥረት ውስጥ እንደሆነ ተገልጿል። እርምጃውን በዋነኝነት የአቅርቦት ሰንሰለትና የዲስትሪክት አስተዳደር ስራዎች ላይ ያተኮረ ሲሆን በመደብሮች ውስጥ በቀጥታ ደንበኞችን የሚያገለግሉ ሰራተኞችን አይነካም ተብሏል። የዚህ ውሳኔ ዋና ዓላማ ከቅነሳው የሚገኘውን ወጪ በመጠቀም በመደብር ውስጥ ያሉ ሰራተኞችን ቁጥር ለመጨመር፣ የደንበኞችን የጥበቃ ጊዜ ለመቀነስና እቃዎች በበቂ ሁኔታ መቅረባቸውን ለማረጋገጥ ነው ተብሏል። በተጨማሪም ለሰራተኞች አዲስ የደንበኛ አያያዝ ስልጠና ለመስጠት የታለመም ነው። ኩባንያው እንደገለጸው ይህ ለውጥ በመደብር ሰራተኞች ዝቅተኛ የሰዓት ደሞዝ ላይ ምንም አይነት ተጽዕኖ አይኖረውም። ደሞዙም እንደየአካባቢው ከ15 እስከ $24 ሆኖ ይቀጥላል ብሏል። መረጃው የቢቢሲ ነው። አሜሪካ የተወሰኑ የባንግላዴሽ አልባሳት ምርቶችን ከታሪፍ ነጻ ልታደርግ መሆኑን አስታወቀች። ይህ ውሳኔ በሀገሪቱ የፖለቲካ ሽግግር እየተካሄደ ባለበት ወቅት የባንግላዴሽን ኢኮኖሚ ለመደገፍና የአቅርቦት ሰንሰለቱን ለማጠናከር ያለመ ነው። በስምምነቱ መሰረትም ከአሜሪካ በተገዛ ጥጥ ወይም ሰው ሰራሽ ፋይበር የተሰሩ የባንግላዴሽ አልባሳትና ጨርቃ ጨርቆች ወደ አሜሪካ ገበያ ሲገቡ ምንም አይነት ታሪፍ እንደማይከፈልባቸው ተጠቅሷል። በተጨማሪም አሜሪካ በአጠቃላይ ከባንግላዴሽ በሚገቡ ምርቶች ላይ ጥላ የነበረውን የ20% ታሪፍ ወደ 19% ዝቅ አድርጋለች። ይህም ቀደም ሲል ከነበረው የ37% ከፍተኛ ታሪፍ ቀስ በቀስ የቀነሰ እንደሆነ ተመላክቷል። በዚህም ባንግላዴሽ በምላሹ ለአሜሪካ የኢንዱስትሪና የግብርና ምርቶች፣ ኬሚካሎች፣ የሕክምና መሳሪያዎች፣ አውሮፕላኖች፣ ስንዴና ኩሪ አተር ያሉ ምርትና አገልግሎቶች ላይ የገበያ በሯን በሰፊው ለመክፈት ተስማምታለች። እንደ ቢቢሲ መረጃ ከታሪፍ ነጻ የሚገቡት ምርቶች መጠን አሜሪካ ወደ ባንግላዴሽ ከምትልከው የጥጥና የጨርቃ ጨርቅ ግብዓት መጠን ጋር ተመጣጣኝ እንዲሆን ይደረጋል። በተጨማሪም ይህ ስምምነት ባንግላዴሽ በዓለም አቀፍ የጨርቃ ጨርቅ ገበያ ያላትን ተወዳዳሪነት የሚያጠናክርላት ሲሆን በተለይም የ18% ታሪፍ ከተጣለባት ጎረቤት ህንድ ጋር በገበያው እንድትፎካከር ይረዳታል። በመጨረሻ ሜትሮሎጂ በመጪው የበልግ ወቅት የሙቀት መጠኑ ከመደበኛው ከፍ ማለት ዝንባሌ እንደሚያሳይና ይህም ከፍተኛ የውሃ አጥነት ጋር ተያይዞ በውሃ ሀብት ላይ ተጽዕኖ ሊኖረው እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኤፍራታ ጥላሁን ዝርዝሩን ታቀርበዋለች። የኢንስቲትዩት ዋና ዳይሬክተር አቶ ፈጠነ ተሾመ የመጪውን የበልግ ወቅት የአየር ጸባይ ትንበያ አስመልክቶ በሰጡት ማብራሪያ መጋቢትና ሚያዝያ ወራት የዝናብ ስርጭቱ እየጨመረ በመሄድ አብዛኛውን የበልግ ተጠቃሚ አካባቢዎች እንደሚሸፍን ጠቁመዋል። ይሁን እንጂ ከሙቀት መጨመር ጋር ተያይዞ የሚከሰተውን ከፍተኛ የዋትነት በውሃ ክምችት ላይ ጫና ስለሚፈጥር አርሶ አደሩና አርብቶ አደሩ የሚገኘውን የዝናብ ውሃ በተለያዩ ዘዴዎች ሰብስበው ለደረቅ ቀናት ማከማቸት እንደሚገባቸው አሳስበዋል። ከዚህም ባለፈ ድንገተኛ ጎርፍና መብረቅ ሊከሰቱ ስለሚችሉ ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግና በየቀኑ የሚወጡ አጫጭር የሜትሮሎጂ መረጃዎችን በንቃት እንዲከታተል ዋና ዳይሬክተሩ ጥሪ አቅርበዋል። በበልግ ወቅት የሚኖረው የአየር ሁኔታ ለሰብል ዝግጅትና ለእንስሳት መኖ መሻሻል መልካም አጋጣሚዎች ያሉት ቢሆንም ከሙቀት መጨመር ጋር ተያይዞ ለሚመጣው የውሃትነት ተገቢውን ዝግጅት ሊደረግ እንደሚገባ ዳይሬክተሩ አስገንዝበዋል። ከቻናል ዋን ቴሌቪዥን የሳቱ ዜናዎች በዚህ ተጠናቀዋል። ሀያሉ ልመንህ ዜናዎቹን መርጬላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።